ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም እኔ በ2010 አስመርቄ ስራ ያዘውን ኢንጂነሪንግ ልጄን ነው ያረዱት። ኦሮሞ ነው ምናምን የለም፣ ክርስቲያን ነው በቃ። እናታችንም አባታችንም ውስጥ ተቃጥለዋል ብለው ጎረቤት ሲያስቸግሩ ልጆቼ ከጎረቤት ሲጮሁ ሲሉ እንዳለ ንብረት የለው ምን የለው በሸሚዝና በከኔተራ ነው። ወር አልፎናል፣ ልብሳችንን አልቀየርንም። በወጣንባት ልብስ ነው ያለነው። ጋዝ እያከፈከፉ ማቃጠል ጀመሩ። ከጎኑ ሙስሊም ካለ ራሱ እቃው ተሰባብሮ ይሰባበራል እንጂ አይነካም ቤቱ። እኛ ህዝበ ክርስቲያን እዚህ ጋር ያመጣ የሚያቃምሰንን ውጡ፣ ከቤተ ክርስቲያን ውጡ። የእምነት ቦታ እንጂ የእናንተ መጠለያ አይደለም። እኔ ህፃን ልጅ ይዤ ነበረ። ህፃን ቆይ እንጀራ ልብላ አልጠገብኩም እኮ ወሰደኝ። ሰዎቹ ደርሰውብናል። እኔ ያስለቀሰኝ እስካሁን ሰዓት ያየን ሰው ያየን ህግ አካል እንኳን የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ ግድ ስለሚለን የአርሲ ጉዳይ መሰል የሀገራችን ነባራዊ ጉዳይ የዚህ የብንያም ሽታዬ ሁለቱም ቻናሎች ፖለቲካዊ፣ ሃይማኖታዊ፣ ማህበራዊና ኢኮኖሚያዊ ነገር ያወሳሉ። ስለሆነም ተወዳጆች በዚህ መርሃ ግብር ላይ በምናደርጋቸው የትኛውንም ሐሳብ በኮሜንት መስጫ ላይ ሐሳብ ካላችሁ ይጠቅማል የምትሉት ምልከታ ካላችሁ ምክር ካላችሁ በዚህ በኮሜንት ውስጥ እናንተም እንድትሰድሩልን እያደራ መልእክታችን ነው። ተወዳጆች እንግዲህ ስለ አርሲ አውርተን አንጨርስም፣ በእያንዳንዱ ነገር ላይ ግድ ስለሚለን ሌላኛው ቪዲዮ ላይ እንደተናገርኩት ከትላንትና በስቲያም ከትላንትና ወዲያ የ70 ዓመት አባት ተጨፍጭፈው ተከታትፈው እጃቸው ከሌላ ቦታ እግራቸው ከሌላ ቦታ እንደዚህ ተደርገው አርፈዋል። የሰማዕቱን በረከት ያድለን እላለሁ። ስለዚህ ስለ አርሲ የነበሩ ንግግሮች የህዝቡ ሲቃ እንደው እኛም እንደዛው እንዲሰማንና በቦታው እንግዲህ ባንኖር እንኳን ከቦታው የነበሩ ሰዎች የሚያደርጉትን ሲቃዎች በግልጽ አማርኛ እናሳያችሁ፣ እንንገራችሁ። አሁንም የቴሌግራም ግሩፓችን ላይ ባክ ቱ ዘ ኦሪጅን በሚል ላይ ገብታችሁ አብራችሁን ያለውን ነባራዊ ሰነድ በቪዲዮ በእያንዳንዱ መረጃ እንድታዩ ያደራ መልክቴ ነው። ከዛ ባለፈ ግን ለእያንዳንዱ ነገራችን ምክንያት የሚሆነን የደረሰብንን አውቀን እንጮሃለን እና ከሚጮሁት ጋር ደግሞ እንጮሃለን። ምክንያቱም ብልቶች ስለሆነን። አዎ ክርስቶስ የቤተ ክርስቲያን ራስ እንደሆነ እኛ ብልቶች ነን፣ እሱ ግንድ እንደሆነ እኛ ቅርንጫፍ ነን። ስለዚህ ስለ አርሲ ያገባናል እያለን እውነትን ለትውልድ እንገልጣለን። እስቲ በአንድ ወቅት እንግዲህ በእያንዳንዱ ነገር ላይ ይሄ ነው የሚባለውን ነገር መስማት እንዳይሰለቸን ጠቅላዩ ራሱ እንዴት እንደጠሉን አሳበው እንደጠሉን እናሳያቸው በምክንያት። እስቲ ጠቅላዩን ንግግር እንስማ። የአዛን ጥሪ የሚደረገው ኑና ስገዱ ለማለት ነው። ያ ሌላውን በሚረብሽ መንገድ ከሆነ የሚሆን አይመስለኝም። በየቤተ ክርስቲያኑ ያሉ ማስተማሮች ለጥቅም መሆን አለባቸው እንጂ በሽተኛ እንዳይተኛ ለመከልከል መሆን የለበትም። እንግዲህ እንደምታዩት ጠቅላዩ አዛንን አስሞርክዘው ደግሞ የቅድስት ቤተ ክርስቲያንን ዋና ነገር እንቅልፍ በጊዜው ስለነሳቻቸው ቤተ ክርስቲያን ያኛውንማ ለምደውታል እያደረጉትም አለና እንቅልፍ ስለነሳቻቸው በአዛን አሳበው ቤተ ክርስቲያን ላይ የድምፅ ብክለት ብለው ለመናገር ሞክረው ነበር። በዚህ አጋጣሚ ወንድማችን ተስፋዬ በእጅጌ ስላቀበልከኝ የዛ ጊዜ ኢንፎርሜሽን ሁሌም አክባሪ ነኝ። እንቅልፍ አጥተው የነቢያት ማዕት ተጋግቶ ቤተ መንግስት መጥቶ ሰውየው ምንም ነገር ማረፍ ስላልቻሉ ማኪያቶ ያቁሙ እና በቀዝቃዛዋ ታጥበው ይተኙ የተባለው ምክር ጭምር በምናቤ አይረሳንም።
ስለዚህ እኚህ ሰው እንግዲህ የቤተ ክርስቲያን ያላቸው ጥላቻ በአንድም በሌላ ለማስቆም የሚሄዱበት መንገድን ትውልድ ማሰብ አለበት ብዬ ከወዲሁ እናገራለሁ። ግን የአርሲ ሲቃ ምን ይመስላል? እስቲ ከራሳቸው እንስማ። እኔ በ2010 አስመርቄ ስራ ያዘውን ኢንጂነሪንግ ልጄን ነው ያረዱት ልጄን ነው ያረዱት። ኦሮሞ ነው ምናምን የለም፣ ክርስቲያን ነው በቃ። እናታችንም አባታችንም ውስጥ ተቃጥለዋል ብለው ጎረቤት ሲያስቸግሩ ልጆቼ ከጎረቤት ሲጮሁ ሲሉ እንዳለ ንብረት የለው ምን የለው በሸሚዝና በከኔተራ ነው። ወር አልፎናል፣ ልብሳችንን አልቀየርንም። በወጣንባት ልብስ ነው ያለነው። ጋዝ እያከፈከፉ ማቃጠል ጀመሩ። ከጎኑ ሙስሊም ካለ ራሱ እቃው ተሰባብሮ ይሰባበራል እንጂ አይነካም ቤቱ። እኛ ህዝበ ክርስቲያን እዚህ ጋር ያመጣ የሚያቃምሰንን ውጡ፣ ከቤተ ክርስቲያን ውጡ። የእምነት ቦታ እንጂ የእናንተ መጠለያ አይደለም። እኔ ህፃን ልጅ ይዤ ነበረ። ህፃኑ ቆይ እንጀራ ልብላ አልጠገብኩም እኮ ወሰደኝ። ሰዎቹ ደርሰውብናል። እኔ ያስለቀሰኝ እስካሁን ሰዓት ያየን ሰው ያየን ህግ አካል እንኳን የለም። እንግዲህ ተወዳጆች የዚች ቤተ ክርስቲያን የክርስቲያኑ ሲቃ በየደቂቃው በየሰከንዱ በየቀኑ በየሳምንቱ በየወሩ በየዓመቱ እንዲሁ የሚሆነው እስከ መቼ ነው? እየባሰ የመጣው የኦርቶዶክሳዊው ስደት አንዳንዶች እንግዲህ ተመቻምቸው እየኖሩ አሉና እስከ መቼ ነው? ዛሬ እንግዲህ አጠንክሬ እኚህ ፓስተር ነኝ በአንድ ቀንድ በአንድ ጎን ደግሞ ኡስታዝ ነኝ ብለው የሚያደናግሩ ጠቅላይ ሚኒስትር ሚናቸውን ያለዩ ከሁለት ሰፋሪ ሁለት እግር አለኝ ተብሎ አንድ ዛፍ ላይ እንደማይወጣ ሁሉ እሳቸው ከሁለት ነገር ላይ እወጣለሁ ብለው አንዷን ለማጥቃት የሚያደርጉትና የሚውተረተሩበትን እያንዳንዱን አጀንዳ ለትውልድ መግለጣችን ይቀጥላል። እኛም ተሸክመን የምንዞረው ሞት ነውና ከሰማዕቱ አንበልጥም። ሰማዕታቱ እንግዲህ በዚህ ሁኔታ ላይ እየተጨፈጨፉና እየታረዱ አሉ፣ እየተገደሉ አሉ። እያንዳንዱ ነገር ከዛሬ ነገ ይቆማል ብለን ብንጠብቅ አዎ አልቆመም። ትእዛዝ ከየት ነው ካላችሁ፣ ትእዛዝ ከቤተ መንግስት ነው። ከቤተ መንግስት ይወርዳል፣ ለክልል ይነገራል፣ ከክልል ወደ ወረዳ አውራጃ ምን እያለ አስፈጻሚ አካሉ ስራውን እየሰራ ነው። ትውልድ ንቃ መልእክት ነው። ታዲያ ዛሬም ምስሩ ቀጥሏል። የቤተ ክርስቲያን አባቶቻችን እየታሰሩ አሉ። እንደምታውቁት ቅድም እንደሰራንላችሁ ቀሲስ መዝገቡ ኦን ዘላለም እንዲሁም ደግሞ የኔታ እንደገና የሆኒ ሰማዕት ወልጅ አቤል አቡና ፋይል ተደራርቦበት በእስር ቆይተዋል። ስለዚህ አሁን ደግሞ በምልጃም ሆነ በተለያየ ነገር ማስፈታቱ እየጠነከረ መጥቷል። ማስፈራራት ነውና ሌሎችም እንግዲህ አባቶቻችን ሊያዙ በደጅ ናቸው። እያንዳንዱ ትውልድ ግን መንቃት አለበት ብለን እናምናለን። አዎ መብትን ማስከበር ወንጀል ነው ወይ? አትግደሉም ማለት ኃጢአት ነው ወይ? እኛም ዜጋነን ማለት ኃጢአት ነው ወይ? ህግ ለአንዱ ሌላ ይሰራል ወይ ብሎ መጠየቅ በአሁኑ ሰዓት በኢትዮጵያ ያሳስራል፣ ያስገድላል፣ ያስጨፈጨፋል። አዎ በእያንዳንዱ ነገር ሊዳኘን የሚችል እግዚአብሔር እንደሆነ እናምናለን። ስለሆነም ድምፅ እያወጡ ያሉ አባቶቻችን ለስር እየተንገላቱ ነው። ኦርቶዶክሳውያን መንቃትና መደራጀት ነው ወሳኙ ነገር። እንዴት እንደራጅ ነግረናል። በሰንበት ትምህርት ቤት፣ በስራ ቦታ፣ በእያንዳንዱ ነገር ላይ ጠንካራ የወንድምና የእህት የቤተ ክርስቲያን ጠባቂ ሆነ ካልተደራጀ ሊጨርስህ የአውሬው መልእክተኛ መጥቷልና ትውልድ ነቃ መልእክቴ ነው። እስቲ መምህራችንን ምክር እንስማ። የደረሰብንን ነገር ምን እንስማ። ምንድነው አድርጉ የሚሉንም እንስማ። ምክንያቱም እኛ አትግደሉም ባለን ገዳዮቻችን እየተሳለቁብን ነብይ ነን እያሉ በተለያየ ነገር በአሽሙር እየተሳደቡን አሉና እስቲ የመምህራችንን ንግግር እንስማና እንመለሳለን። የመንግስት መዋቅር ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚያሳድደው። ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚገድለው። ፍትህ እንዲሰጥ የሚጠበቅበት አካል ነው ፍትህ የሚነፍገው። ትንሽ ማሳያዎችን እኔ ላንሳ። አንደኛ የሚደረጉት ጥቃቶች በሚገባ በመንግስት መዋቅር የሚደረጉ ናቸው። በአርሲ፣ በባሌ፣ በጅማ የሚደረጉት ኦርቶዶክሳውያን በግፍ እና በገፍ ግልጽ በሆነ ሁኔታ በህገ መንግስት ሳይቀር
በአሰራር ሳይቀር በአዋጅ ሳይቀር እየተገደሉ እየተሳደዱ ንብረታቸው እየወደመ ልክ እንደ መንገድ ላይ ስጦ ማንም እየዘገናቸው ለነዚህ ለመጮህ አይደለም ኦርቶዶክሳዊ ሆነን ኦርቶዶክሳዊ ያልሆነ ማንም ጥሩ ህሊና ያለው ሰው ግዴታው ነው። መብት ብቻ ነው፣ ይሄ ግዴታ ነው። ሰው የመሆን ግዴታ ነው። ነውርን ለመቃወም ሰው መሆን በቂ ነው የሚባለው ግን ይሄ ከዛ በላይ ነው እና ይሄ የውክልና ጉዳይ ሳይሆን የህልውና ጉዳይ ነው። ተፈጥሯዊ ነው። ሰው ህልውናውን ማስከበር ተፈጥሯዊ ግዴታው ነው፣ ግዴታ ነው እና ይሄ የውክልና ተሰጥቷል አልተሰጠህም የሚባል በእውነቱ ይሄ የደላው ሙቂያኝ ካል አይነት ጥያቄ ነው። ወይም ለምን ኬክ አይበሉም ማለት እንደተባለው ችግር ሄዶ የሚሄድበት የመጨረሻ ደረጃ ላይ ሚኒመም ትሬሾልድ የሚባል አሁን እኛ እዛ ሚኒመም ትሬሾልድ ላይ ደርሰናል። የመጨረሻው ዝቅታ ላይ ደርሰናል። የመጨረሻው ተዋርዶ ላይ ደርሰናል። ሚጠቱ ላይ ደርሰናል። ፈርሷል ብዙ ነገራችን። በአደባባይ ያለማንም ጠያቂነት እየተሳደድንና መሳለቂያ ተደርገናል። ይሄ ትዕግስታችን እንደ ፍርሃት ተቆጥሯል። ይሄ በቅቶታል ነው። ከዚህ በላይ ሊቀጥል አይችልም፣ አይገባም። ሊቀጥልም አይችልም፣ መቀጠልም የለበትም። ስለዚህ ከዚህ በኋላ ወደ ከፍታው ነው የምንወጣው፣ ወደ ድል አድራጊነቱ ነው የምንሄደው። መንገዱንም ደግሞ እግዚአብሔር ይመራና ተጀምሯል። ስንት ፐርሰንት ነው? 75% ኦርቶዶክሳዊ ሆኖ 75% ይቅርና እሺ 30% ይኖራሉ። እና ከዚህ በላይ ምንድነው የሚጠበቀው? እና በግልጽ እየሆነ ያለው ነገር መንግስት ህዝቡን የሚያገለግል ህዝቡን አገልጋይ ለማንኛውም ልክ እንደ እግዚአብሔር መጋቢነት አገልግሎቱን የሚሰጥ ያለ ሃይማኖት ልዩነት ምን ይመንም አይመንም የሚያምነው የሚኖር ከዛ ወጥቶ ለሆኑ እሱ ለሚደግፋቸውና እሱ ነኝ ለሚላቸው ሃይማኖቶች እያደላ ኦርቶዶክሳዊ የሆኑ ነገሮችን ግን እያጠፋ ኦርቶዶክሳውያንን እያሳደደ የኦርቶዶክሳዊ የሆነውን ነገር እየቀማ ነው ያለው። በአደባባይ በተለያዩ የቦታ አሰጣጦች ከመስቀል አደባባይ ጀምሮ ያሉ ነገሮች የምናየው ያ ነው። እንዳጠቃላይ አሁን በቤተክርስቲያኑ ላይ እየደረሰ ያለው ነገር የምንጠባበቅበት አይደለም። ምንድነው የሚባለው? የሆነ ቦታ ጅብ ሊበላቸው ሄዶ እርሶ ይበሉት እያሉ ጅቡ በላቸው ይባላል። አሁን እንደዛ የምንገባበዝበት ጊዜ አለ። ሁላችንም በገባን መጠን በቻልነው መጠን የየድርሻችንን የምንወጣበት ነው። ኦርቶዶክሳዊ ስራ ደግሞ ሱታፊያዊ ነው፣ ለሆነ አካል የምንሰጠው አይደለም እና የውክልና ክርስትና የለም። እኛ ኦርቶዶክሳውያን ምናልባት አንዱ ጎርቶናል ወይ የማስበው ብዙ ነገሮችን በውክልና ማሰራት እንፈልጋለን። ክርስትና የውክልና አይደለም። ለሆነ አካል ቅዱስ ሲኖዶስ ለማዋቀር ብቻ ሰተን የምንቀመጠው ነገር አይደለም። ቅዱስ ሲኖዶስ የበላይ ነው። ሁሉ ነገር የቤተክርስቲያኑን አስተምሮ ሃይማኖቷን አስተምሮዋን ዶክትሪኗን ቀኖናን ትውፊቷን ይቆጣጠራል። ከዛ የሚወጣ ነገር ሲኖር ይወስናል። ትክክል ነው። በዚህ ውስጥ ግን ሃይማኖቷን ለማስጠበቅ ስርዓቷን ለማስጠበቅ ምዕመናኗን ለማስጠበቅ የሚሰሩ ስራዎች ግን ኦልሬዲ የተፈቀዱ ናቸው። እንግዲህ ቃሌው ተሰማለን። አዎ በውክልና ሳይሆን በግልጽ አማርኛ የህልውና ጉዳይ ወሳኝነት አለው። ምክንያቱም ተቋሟን ለማፍረስ የሚደረግ ነገር በጽኑ እየቀጠለ ነው ያለው። ስለዚህ በግልጽ አማርኛ ሁላችን መንቃት አለብን። እኔም ያገባኛል ብለን መነሳት አለብን ነው የመምህራችን ድንቅና ግሩም ምክር። ትውልድ በዚህ ጉዳይ ላይ ቆም ብለህ ማሰብ አለብህ። ሰሞኑን የተቀጠሩ ካድሬዎች ከመንግስት ጎን ነን መንግስትን ነው የምንሰማው እያሉ እንግዲህ በዚህ በቲክቶክ እና በተለያየ ነገር ላይ ሲናገሩ መልስ ሰጥተናል። አሁንም እንቀጥላለን። ስለዚህ ቤተክርስቲያን በዚህ አስቸጋሪ ነገር ውስጥ እያለች የሚያፌዙበት የውስጥ ችግር ፈጣሪዎች ደግሞ እንዳሉ እንዳትረሱ። አንዳንዶቹን በግልጽ ተናግረናል እና አቶ ሃይመረ እንግዲህ አንዱን ልንገራችሁ፣ ቄስ ነኝ መምህር ነኝ የሚል ነገር እውነት ለመናገር ሳይገባው ነኝ ያለ ሄዶ እንደገና እዛ አብኩቶ ኢኮኖሚው ሲጋጭበት ተመልሶ መጥቶ እኛን ሊያባላን ለዛውም በቁስላችን ላይ እሾክ የሚሰድብን ምንም የተፈጠረ ነገር የለም ብሎ የሚቀልድብን መንግስትን እንሰማለን እናንተን አንሰማም ብሎ ህዝቡን ወደ ተለያየ አቅጣጫ የሚወስድብን ከፋፋይን ዘንድሮ የምንሰማበት ጆሮ የለንም መልእክታችን ነው። ተወዳጆች እንግዲህ ቆም ብላችሁ እንድታስቡ ይሁን። እንግዲህ እንደዚህ አይነት እውነት የሚናገሩ አባቶቻችን ወደ እስር ቤት እየገቡ ነው። እንዲህ አይነት እውነት ነገርን ራስን ወቅ፣ ማንነትን ጠብቅ፣ ሃይማኖትን አስከብር የሚሉ ሰዎች አባቶቻችን ወደ እስር እየሄዱ ነው። እንደምታያቸው ከተረኞቹ ውጪ እነዚህ ሄደዋል። እነዚህ አባቶቻችን ታስረዋል። ደግሞ ቀጣይ ማን ነው ተረኛ ስንሰማ እናሰማችኋለን። እሺ የማይታሰሩትስ እንግዲህ እንደምታውቁት ነው። የማይታሰሩ ሐሰተኛ ነቢያቶች አሉ። የማይታሰሩ የቤተ መንግስት ቅልቦች አሉ። እንግዲህ እንዳትረሷት። ያቺ ሴት ትዝ ትላችኋለች። ኤልዛቤል የምትባል አካብ በነገሰበት ዘመን የምታደልባቸው ነቢያቶች እንደነበሩ ታስታውሳላችሁ አይደለ? የበዓልና የአጽድ ነቢያቶች
400 ሲደመሩ 450 850 የደለቡ ነቢያቶች። ኤልያስ ሲመጣ ግን ልካቸውን የገቡ። በእውነት ለመናገር እውነትን እውነት እያለን ዘመናችንን መጨረስ የእያንዳንዳችን የባለ ማህተብ ድርሻ መሆን አለበት። ነገር ግን ይህን ነገር ስንናገር በምክንያት በማስረጃ በመረጃ ደግሞ ሲሆን እንዴት ያምራል። ይህ ጎረምሳ የሐሰተኛ ነቢይ እንዴት አይታሰርም? ኢየሱስን እናንተ ያወቃችሁት በእኛ በኩል ነው በማለት ይወነጅሉናል። እሺ ጥሩ ነው፣ በእናንተ በኩል ነው ያወቅነው። እውነት ከእኛ ቀድም ኢየሱስን ካወቅ በ30 ቀን ውስጥ አንድ ቀን ለምን አታነግሰው? ማርያም የምትነግስበት ቀን፣ ገብርኤል የሚነግስበት ቀን፣ ሚካኤል የሚነግስበት ቀን፣ አርሴማ የምትነግስበት ቀን 30 በላይ ነው። አንዳንድ ቀን ተደራቢ ያለው 2 የሚነግስበት ቀን አለ። ቀኑ ስለማይበቃ ኢየሱስን ለምንድን ነው የማታነግሱት? እንግዲህ እንደነዚህ አይነት መሃይሞች ያልተማሩ ግራና ቀኙን የማይለዩ ለሚከተሏቸው አጨብጫቢዎች 30 ቀን ሙሉ ብለው ይናገራሉ። በእርግጠኛ የጸሎት መጽሐፍን ከፍተው አንብበውታል? በቀን 7 ጊዜ የምንጸልየውን ጸሎት ያውቁታል? እውነት ነው። ያለማወቅ እንዲያስወራል። ያወቀ ሰው ግን በማስተዋል ከነበረበት ቦታ ወደ እውነተኛይቱ ይመጣል። ስለዚህ እንደዚህ አይነት ናቸው እንግዲህ የብልጽግና ሰባኪዎች፣ እንደዚህ አይነት ናቸው እንግዲህ የብልጽግና አለቅላቂዎች። ምክንያቱም 30ውንም ቀን ለሌላ ሰጥተው ብሎ እንደ አዋቂ ይናገራል። ታዋቂ ነህ እንጂ አዋቂ አይደለህም እንደምንለው ታዋቂነቱም ያው እንደምታውቁት ነው፣ በሐሰተኛ በገዳይነቱ በመርዝ ንግግሩ ነው። ዘንድሮ እንግዲህ ይለያል እንደምንለው ጉድ የሚለይበት ጊዜ ነው። ሐሰተኛ ነቢያት ሐሰተኛ ናቸው። አንዳንድ በውስጥ ያሉት እንኳን እስኪጠየፏቸው ግብራቸው ያው ተመሳሳይነት ይኖረው እንጂ ይሄን ነገር እያደረጉ እንዳለ ሁላችሁም አስተውሉ። እንግዲህ ይሄ ሰው ይከሰናል። ቅዳሴያችንን 360 ቀን ያለውን ቅዳሴ እንግዲህ 5ቱ ቀን የሕማማት ጊዜ ነው። 360 ቀን ያለ ቅዳሴያችንን አያውቀውም። ምን እንደምንል አያውቀውም። አምልኳችንን አያውቀውም፣ እያንዳንዱን ነገር። ስለዚህ እሱ አያችሁ ተራ የሆነ አሳሰብና ተራ ነገር ስላለው እንዲሁ በሐሰት ይከሰናል፣ ግን አይታሰርም። ኦርቶዶክስን በአደባባይ ይሰድባል፣ በአደባባይ ያላግጥባታል። ኧረ ያ ብቻ እንዳይመስላችሁ የዚህ ሰው አባቶች። አቶ ቶሎሳ ጉዲና እንግዲህ እንደምታውቁት በቅርብ ጊዜ መሰዊያ ሰርተናል፣ በሰሜን ያለው በኦርቶዶክስ ያለው ይፈርሳል ብለው ሲቀልዱ አይታችኋቸዋል። ከዛ ደግሞ አልፈው በጣም በአሳፋሪነት ከ86ቱን ብሔር ብሔረሰብ ሰብስበናል ብለው በስቴዲየም ያዘጋጁ ፕሮግራምን ታውቃላችሁ። ግንቦት 1 የማምላክ ወላዲተ አምላክ ልደት። ይህንን ስናከብር በምክንያት ለምን ምሽት ላይ ወጣችሁ ውጪ እንደዛ ታደርጋላችሁ? የሊባኖስን ታሪክ ማጥናት ነው። ንፍሮ ከኢትዮጵያ ውጪ ያለም ፓስተር አጋጥሞኛል፣ ሌላ ሀገር የለም ኢትዮጵያ ብቻ ነው የሚል። መቼም አለማወቅ ከባድ ነው፣ ግን ዛሬ እንሞግታለን። ትላንትና የኢትዮጵያ ወንጌል አማኞች ካውንስል በመሰረተ ክርስቶስ አዳራሽ ላይ ትልቅ ስብሰባ ነበረ። የ6 ወር ስብሰባቸውን አድርገው ነበረ። ለአንድ ደቂቃ እንኳን የህሊና ጸሎት ለአርሲ አድርጋችኋል? አላደረጋችሁም። ለዛውም እግዚአብሔርን አመስግናችኋል። ምርጫው በሰላም ስለተጠናቀቀ፣ ጠቅላይ ሚኒስትር ደግሞ መንበሩ ስለተጨበጠ። ወገኔ አንድ ነገር ልንገር፣ ጽዋ ሲሞላ ሁሉ ነገር ያልፋል። ስለዚህ አላደረጉም። አንዳንዶቹ በስቴዲየም ተሰብስበው ከ86 ብሔር ብሔረሰቦች ሰብስበው ለምርጫ ጸልየዋል። ለሰሜኑ እንደገና ብለው እርቅ ምናምን ብለው ጸልየዋል። የፌክ ጸሎት፣ የውሸት ጸሎት፣ የቤተ መንግስት የቅለባ ጸሎት ብለን ነው የምንናገረው። ዛሬ ታዲያ እውነተኛ ክርስቲያን ከሆናችሁ ሉዓላዊ አምላክ እግዚአብሔር ፍትሐዊ አምላክ እግዚአብሔር ነው ካላችሁ ለምንድን ነው በአርሲ ለተገደሉት ድምፅ ያልሆናችሁት? አትሆኑም። ለምን? አራጆቹ አንዱ እናንተም ስለሆናችሁ፣ አራጆቹ አንዱም እናንተ ስለሆናችሁ በቃል ታርዱታላችሁ፣ ያልሆነውን ነገር ታወራላችሁ፣ በተግባርም ደግሞ ካጋጠማችሁ ታደርጉታላችሁ። አንዳንዶቻችሁ ጋር እንተዋወቃለን። ግን አንድ ሰው አገኘን። እንግዲህ አሁን እንግዲህ ያስሩታል ብዬ ተስፋ አደርጋለሁ። ይሄ ሰው ምን አለ? እስቲ ለፓስተሮቹ ያሳለፈው መልእክት እንስማ። አንድ መልእክት ማስተላለፍ ፈልጋለሁ። ከዚህ ከአርሲ ክርስቲያኖች ጭፍጨፋ ጋር ተያዘ። እንግዲህ የኛ 7ኛው አገራዊ ምርጫ ቅስቀሳውና ሁለመናው በጸሎት ጭምር እንዲታገዝ ተደርጓል። ነቢያት ነን፣ ትንቢት እንናገራለን፣ ሐዋርያት ነን የሚሉ የእምነት ሰዎች ትልቅ የእምነት ተቋማትን ጭምር የሚመሩ የኢትዮጵያ አብያተ ክርስቲያናት ህብረት፣ የሃይማኖት ጉባኤ ቶታሊ ለምርጫው እንጸልያለን ተብሎ ሁሉ በአታሞ ሲደረግ ነቢያቶቹም ደግሞ
እግዚአብሔር ይለያቸው። ሐሰተኛ ነቢያት ሆኑ እውነተኛ ነቢያት መጽሐፍ ቅዱስ ውስጥ ይነግረናል። ስለ ሐሰተኛ ነቢያትና ስለ እውነተኛ ነቢያት ይሁኑ አናቅም። እንዲያውም አንዳንድ ነቢያት ጠቅላይ ሚኒስትር አብይ ይህንን ምርጫ ያሸንፋሉ፣ የሚቀጥለውንም ምርጫ ያሸንፉና 8ኛውን አገር ይመራሉ ሲሉን የነበሩ ሲጸልዩ የነበሩ ወገኖች ከአርሲ ጭፍጨፋ ጋር በተያያዘ ምን ነው ድምጻቸው ጠፋ? ለምን አርሲ ላይ ለተገደሉ ምዕመናን ለምን አይጸልዩ? ለምንድን ነው እሱ ያላወገዙት? የእምነት ሰዎች ናቸው። ዚያር ክርስቲያን እኮ ኦርቶዶክስም ክርስቲያን ነው፣ ፕሮቴስታንቱም ክርስቲያን እኮ የያዙት እኮ አንድ መጽሐፍ ነው። ዶክትሪን ነው የሚለያዩት፣ ቅድም ነው ቀኖናውን የሚለያዩ ዜን ክርስቶስ ኢየሱስ የነሱ ፒላር ነው። ይሄ መንግስት የሚመረጠው ይሄ መንግስት የሚመራው ሰውን አይደለም ወይ? የዜጋ ነፍስ እኮ ልዩነት የለውም። የምትመራው ህዝብ እንዲህ እንትን ሲል እንዴት ነው ምረጡኝ የምትለው? ዜጎች ለቅሷቸውን ጥለው ልጃቸውን ቀብር ጥለው መረጡኝ ያለ መንግስት በምርጫ ዋዜማ ደግሞ እንዴት ሲጨፈጨፍ ሰው ምንድን ነው የሚሰማው? ለምንድን ነው የነሱ ማውራት ያልተቻለው? ለምንድን ነው የማይዘገበው? ይሄ ለምንድን ነው ዝም የሚለው? ፋና ግን ይሄን ሁሉ የሚያረብደው የመንግስት ሚዲያ የእነኚህ ሰዎች ነፍስ ህይወት አይደለም ወይ? ለምንድን ነው ስር ነቀል እርምጃ የማይወሰደው? በተለይ ቤተክርስቲያኒቱ ለምንድን ነው ስር ነቀል እርምጃ መውሰድ ያልቻለችው? ባለፈው በተለያዩ አካባቢዎች ላይ ቤተክርስቲያን ስደት ገጥሟት ሲቃጠል፣ ቤተክርስቲያን አባቶች ሲገደሉ አገር አቀፍ የሆነ እንትን ጥቁር ልብስ አልብሰው ቤተክርስቲያንም ጥቁር ከል አልብሰው ያሳዩት ተቃውሞ እዚህ ለታ እንኳን ትዝ ይላል። እንግዲህ ይህንን ጉዳይ የዛሬ 5-6 ዓመት ለፍልፍ ያለው ተናግር ያለው በሚሄዱና በሚመጡ ፖለቲከኞች አብሮ ተከባብሮና ተቻችሎ ተዋዶና ተፋቅሮ የኖረው ህዝብ አይበላ ብለን ብዙ ነገር ተናግረናል። አዎ የት ናችሁ? የእግዚአብሔር ሰው ነው የምትሉ በእርግጥ እውነት ለመናገር ከተዛዛቱም ወንድማችን እንዳሉት አንዱ እሱ እኮ ነው አይደል? አትግደል። ስለዚህ ሲገድል የምታዩት ምንድነው መልሳችሁ? የአርሲ ጉዳይ ብዙ አነጋጋሪ ነገሮች አሉት። ምክንያቱም አነጋጋሪነቱ የአገዳደልም አይነት አለው፣ የእርድም አይነት አለው፣ የመቃጠልም አይነት አለው። ጋዝ ላይ ሸክላ ጥብስ የምንለው የጥጋብ ጊዜ ስጋ ቤት ነው። የአርሲ ምዕመናን ግን በጋዝ ላይት በተለያየ ነገር ተጠብሰዋል። እውነታው ይሄ ነው። አሁንም እዚህ ጋር በምታዩት የቴሌግራም ቁጥሬ ጻፉልኝ፣ እልክላችኋለሁ። ያኔ ይገባችኋል የኛ ጩኸት። ስለዚህ እነዚህ በአንደበታቸው ያርዱናል፣ እነዛ ፕራክቲካል ያርዱናል። ያው ናቸው። ሰውየው ከሁለት ወገን ነው የሚጫወትብን። ይህም በመረጃና በማስረጃ ነው የምንናገረው። እና ትውልድ መንቃት አለበት፣ ትውልድ ማሰብ አለበት። እስኪ ያስቡት፣ የቅድሙ የማያምኑት የማይቀበሉት የማያውቁት ቦታ ገብቶ እንደፈለገ 30ውን ቀን ለተለያዩ ሰታ ብሎ ይናገራል። ግን ንጹህ አስተማሪ በእንዲህ ሁኔታ ያለው ይታሰራል። እስኪ እንስማው። ዛሬ የገደሉትን እንደሚገደሉ ሆነው የሚመጡበት ጊዜ ሰዎች ይመጣሉ። ታያላችሁም ጭምር እግዚአብሔር ያደርገዋል። ዛሬ ያሳደዷትን ቤተክርስቲያን የሚሰደዱላት ይሆናሉ። ዛሬ የገደሏቸውን ሰዎች መልሰው የሚገደሉ ሆነው ስለ እግዚአብሔር አንገታቸውን የሚሰጡ ይሆናሉ። ይሄ ቤተክርስቲያናችን ህይወት ላይ የነበረ ነው። እዚህና እዛ ያለነው ሰዎች ምንም የሚለየን ነገር የለም። እዛ ያሉት ክርስቲያኖች እየሞቱ ያሉት፣ እዛ ያሉት ክርስቲያኖች ዋጋ እየከፈሉ ያሉት የሚያስገድል ምክንያት ኖራቸው አይደለም። እኛ እዚህ ያለን የምንኖር ሰዎች ደግሞ የሚያስኖር ምንም ጽድቅ ተገኝቶብን አይደለም። እነሱን የሚያስገድል ምክንያት እኛን የሚያስኖር ምን ነገር አለ? እንደውም ተገላቢጦሽ ቢሆን ነው እንጂ ዚማ ክፋትን ሊያስነሳብን እኛ ራሳችን ላይ አጸፋው ሊመለስብን የሚችል ብዙ ኃጢአት አለብን፣ ብዙ ክፋት አለብን፣ ብዙ ነውር አለብን። እግዚአብሔር የሚያውቀው ከዛም አልፎ እኛው ራሳችን የምናውቀው ማለት ነው። ቦታ ካለየን በቀር ምን የሚለየን ነገር አለ? በየቦታው የሚሞቱት ወገኖቻችን የሚሞቱት በሩቅ ሰው አይደለም፣ በራሳቸው ሰው ነው። በራሳቸው ሰው ነው የሚገደሉት። ሐቁ እንደዛ ነው። የሚገደሉት ጥፋት ኖሮባቸው አይደለም። የሚገደሉት ክርስቲያን ሆነው ስለተገኙ ነው። ክርስቲያን ስለሆኑ ሌላ ምንም ነገር ስለሆኑ አይደለም። እንዲህ ብለን ለመናገር እንዲህ ብለን ለማውራት እንዲህ ብለንም ጭምር እውነታውን ለመመስከር ስለከበደን ካልሆነ በቀር እውነታው ግን ይህ ነው። ሌላ ካለ እንግዲህ እግዚአብሔርም ያውቃል፣ ጊዜም ጭምር ግልጽ ያደርገዋል። እግዚአብሔር ለዓለሙ ብርሃን እንድንሆን
አልጫ ለሆነው ዓለም ጨው እንድንሆን አድርጎ ስላዘዘን ወደድም ጠላንም ለተቀመጥንባት ዓለም ነፍስ መሆን ስላለብን ለምንኖርባት መሬት ከኛ አልፈን ለሌላውም ጭምር እግዚአብሔርን ማየት እንዲችሉ ምክንያት መሆን ስላለብን ስለዛ ብቻ ተብለን እንታረዳለን። ስለዛ ብቻ ተብለን እንገደላለን። ስለዛ ብቻ ተብለን ዋጋ እንድንከፍል እንደረጋለን። ዛሬም ክፋት የሚሰሩትን ሰዎች ክፋታቸውን እያወቀ እንዳይሰሩት ይናገራል እግዚአብሔር። አልሰማም ካለ አላዳምጥም ካለ አሻፈረኝ ካለ ግን በኋላ ላይ የሚመጣውን ደግሞ በጸጋ መቀበልም ግዴታ አለበት። ዓለም ለሚደርስባት ችግር ዓለም ለሚደርስባት ማጸፋ በሙሉ የምትመልሰው መግለጫ በመስጠት ነው። እኛም ለመድ ነው። ክፋት ሲደርስብን፣ ነውር ሲደርስብን፣ ግፍ ሲፈጸምብን መግለጫ እንሰጣለን። እስራኤላውያን እግዚአብሔርን ቅዱስ ቃሉን የሚያስተምሯቸውን ሰዎች ያሳድዷቸው የነበሩበት ምክንያት ለምንድን ነው ስትሉ አንደኛውና የመጀመሪያው ምክንያት ሕዝቡ ከእግዚአብሔር ርቆ ስለነበረ ነው። ተዉት መከራው ቀርቶ መከራ መስማት እንኳን አንፈልግም። እኛ እኮ ቢቻል ብንዘምር፣ ቢቻል ብናጨበጭብ፣ ቢቻል እልል ብንል፣ ቢቻል የደረሰባቸውን ሰዎች ደረሰባቸው ብለን እንዲሁ ዝም ብንል ጥሩ ነበር። እንኳን መከራው ከሩቅ ሆኖ ተሰምቶ ቀርቶ ቅርብ ያለነው ሰዎች እንኳን መስማት አንፈልግም፣ ያንገሸግሸናል፣ ሰለቸ እንላለን። የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ? የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ? እንዲህ በጣም ከባድ እኮ ነው። በነገራችን ሌላው ስለ ክርስቶስ መሞት አልደከመውም፣ አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍል አለ፣ አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክመዋል። በጣም ነው የሚያሳዝነው እኮ እውነት። ለስሙ ደግሞ ሰማዕታትን እንዘክራለን እንላለን። የሰማዕታትን ዜና ቤተክርስቲያን የምትዘክረው ስዕላቸውን ስላ ብቻ አይደለም፣ ገድላቸውን እያነበበች እንዴት እንደኖሩም ጭምር በማሰማት ነው። ስለ ክርስቶስ የሞቱትን ዜና መስማት የከበደው ሰው እንዴት ቆሞ የጊዮርጊስን ገድል ይሰማ? እንዴት ቆሞ የመርቆሬዎስን ገድል ይሰማ? አይችልም በፍጹም። ጊዮርጊስ የሞተለትን መርቆሬዎስ ሕይወቱን የሰጠለትን አምላክ እኮ ነው ዛሬም ድረስም ጭምር ክርስቲያኖች በየቦታው ሕይወታቸውን የሚሰጡለት። አሁን እንኳን በዚህ ሁሉ ውጣ ውረድ አሁን እንኳን ባለንበትና ለቀሙ እየገቡ ናቸው። የአርሲ ጉዳይም መንግስት እንግዲህ በብዙ ነገር ለማዘናጋት እየተውተረተረ አለ። አጀንዳ በመቀያየር የተለያየ ነገር በማውጣት ትውልድ ንቃ መልእክቴ ነው። በእያንዳንዱ ነገር ግዴታ አንተ ወጣ መልእክቴ ነው። አሁንም የኛ አባትን አንድ ንግግር እንስማና ነገራችንን እናድርግ። ይሄ መንግስት የሚመረጠው ይሄ መንግስት የሚመራው ሰውን አይደለም ወይ? የዜጋ ነፍስ እኮ ልዩነት የለውም። የምትመራው ህዝብ እንዲህ እንትን ሲል እንዴት ነው ምረጡኝ የምትለው? ዜጎች ለቅሷቸውን ጥለው ልጃቸውን ቀብር ጥለው መረጡኝ ያለ መንግስት በምርጫ ዋዜማ ደግሞ እንዲህ ሲጨፈጨፍ ሰው ምንድን ነው የሚሰማው? ለምንድን ነው የነሱ ማውራት ያልተቻለው? ለምንድን ነው የማይዘገበው? ይሄ ለምንድን ነው ዝም የሚለው? ፋና ግን ይሄን ሁሉ የሚያረብደው የመንግስት ሚዲያ የእነኚህ ሰዎች ነፍስ ህይወት አይደለም ወይ? ለምንድን ነው ስር ነቀል እርምጃ የማይወሰደው? በተለይ ቤተክርስቲያኒቱ ለምንድን ነው ስር ነቀል እርምጃ መውሰድ ያልቻለችው? ምን አይነት እርምጃ? አሁን ፓትርያርኩ መግለጫ ላይ አቤ አይተው ከሆነ ቤተክርስቲያኗ ከውስጥም ችግር እንዳለባት የጠቀሱበት ክፍል አለ። ከውስጥም ችግር ውስጥ ነን፣ ከውጭ ደግሞ እንዲህ ያሉ ልብን የሚያቆስሉ ሀዘን ውስጥ እንገኛለን ብሏልና አሁን ማህበራዊ ሚዲያዎችም ላይ ያየው ነበረ። የሲኖዶሱን አባቶች ለምንድን ነው በጎቻቸውን እረኞች እዛ የተቀመጡ እረኞች በጎቻቸውን የማይጠብቁት ይላሉ። ግን ሲኖዶሱን ቤተ ክህነቱ ምንድነው ማድረግ ያለበት? መግለጫ ከማውጣት በዘለለ ምንድነው ማድረግ ያለበት? ከዚህ ላይ ባለፈው በተለያዩ አካባቢዎች ላይ ቤተክርስቲያን ስደት ገጥሟት ሲቃጠል፣ ቤተክርስቲያን አባቶች ሲገደሉ አገር አቀፍ የሆነ እንትን ጥቁር ልብስ አልብሰው ቤተክርስቲያንን ጥቁር ከል አልብሰው ያሳዩት ተቃውሞ እዚህ ለታ እንኳን ትዝ ይላል። ጧፍ አብርተው ምሽት ላይ መንግስትን ያስደነገጠ ነበር። የአራት ኪሎን መንግስት ከወንበሩ ያንቃንቀና በፍጥነት ያ ሰላማዊ ሰልፍ እንዳይደረግ የተሯሯጠበት ዘመን ነበር። ይሄን ማድረግ የሚያስችል እኮ አቅም አላት ኢትዮጵያ ኦርቶዶክስ። ያን ማድረግ ታዲያ ለምን አሁን አልፈለገችም? ይሄን ሁሉ ሰዎች እየተገደሉ ነው እየተገደሉ እሱ ነው እኮ የሚገርመኝ። አሁን እኔም ጥያቄ ነው ልክ ያ ጥያቄ ምንድነው የሆኑትን አቡነ ማትያስ ምንድነው እነኚህ ቆብ የደፉ በጣም ለምድር ሰማይ የከበዱ አባቶች ይሄንን ለማድረግ ምንድነው ምዕመኑ እምቢ ሞት ይብቃን መገደል ይብቃን ብሎ እንዳይነሳ ምንድነው ችግራቸው? ይሄን እኮ የሐዘን ቀን መታወጅ እኮ አለበት ቤተክርስቲያን ነው ብሎ እኮ ምዕመኑ እኮ መንግስትን ሊያፋጣ ይገባል በሰላማዊ ትግል። ልክ አይደለም ተብሎ እኔ ምን የሚከፍሉት መስዋዕትነት ምንድነው? እሱ ንገረኝ እስቲ። እኔ አንዳንድ ጊዜ እኮ መስዋዕት የምትሆነው በእግዚአብሔር ቤት እነ ቃየል ምናምን መስዋዕት የሆኑት የሆነ እንትን አለው የእግዚአብሔርም ቃል አለበት። ለምንድን ነው እነኚህ መስዋዕት የሆኑት? የክርስቶስ ደቀ መዛሙርት እኮ ሐዋርያቱ ተዘግዝቀው የሰቀሉት እነ ጴጥሮስ ምናምን እነ ዮሐንስ ስንትን ሮማ አደባባይ ላይ ስንትናቸው ሬሳቸው የተጎተተ የሞቱት እኮ ምክንያት ስላላቸው ለወንጌል ነው የሞቱት። ለምንድን ነው የሞቱት እነኚህ? ያውም በዚህ በ21ኛው ክፍለ ዘመን በ22ኛው ክፍለ ዘመን
የሃይማኖት ነጻነት ባለበት ምድር ላይ የፈለከውን ማምለክ በምትችልበት ሜዳ ላይ ቆመ እንደፈለክ ጮኸ የራስን እምነት የምትሰብክበት ዘመን ላይ እንዴት አድርገህ ነው አንተ ሰዎች በራሳቸው አጥቢያ በራሳቸው አካባቢ የሚያመልኩትን አምልኮ ስርዓት ተቃውሞ በዚህ ደረጃ የምትፈጃቸው የአምልኮ መቅደሳቸውን የምታቃጥለው የምትሆን ነው? ይሄንን እምቢ የሚል ኖ ይሄ ይበቃናል ሞት የሚል ምዕመን እኮ አለ። ለምንድን ነው ይሄን ማስተባበል ያልቻሉት? ይሄ ፖለቲካ አይደለም። ይሄ ፖለቲካ እኮ አይደለም፣ የእምነት ጉዳይ ነው። ስማ ትላንትና አይተሃል አይደለም? ጽላቱን ነው ይዘሸሹት ሰዎች ቤታቸው ተቃጠለ። ንብረት አየር ለእምነቱ ምን ያክል ቀናኢ እንደሆነ ያ ህዝብ ለእምነቱ ቀናኢ ስለሆነ ጽላቱን ይዞ ከአካባቢው ወጣ ህዝቡ ተነቅሎ። እኔ ያንን ቪዲዮ ሳየው ሪሊ የዳዊት ታቦት ከኢየሩሳሌም ከተማ ወጥቶ የሚሄድባቸውን የእንትን ጉዘቶች ነው ያየሁት መጽሐፍ ቅዱስ ውስጥ ያለውና አየህ ጽላቱን ይዞ ሲጓዙ ስታይ ከራሳቸው ንብረትና ህይወት ይልቅ ለእግዚአብሔር ቤት ያላቸውን ስሜት ገልጸዋል። ምንም ይሁን እምነቱ ልክ አይደለም ብለህ ልትጠላው ትችላለህ። እኔ ልክ ነኝ ያለውን ግን አክብርለታል። ልክ እኮ ነው፣ ለራሱ ልክ ነው። ያንዳንዱ እምነት የራሱ ልክ ነው። ያንተ ልክ አይደለም የኔ ነው ልክ ግን አይሰራም በፍጹም። ይሄ ነው አሁን እኛ ጋር ያስቸገረው ክርስትና ላይ። እንግዲህ ተወዳጆች እውነታው ይሄ ነው። እንግዲህ ይህ ከፋፋይ መንግስት ከውስጥ ከፍሎን ከውጭ ስራውን እየሰራ ነው። አባቶቻችን እንግዲህ ሂዱም ተብለው ወደ ቦታው አልሄዱም። ለምን? የመንግስት ትእዛዝ ነው፣ እንዳትሄዱም የሚል ዛቻ ነው። ትላንትና እንደነገርኳችሁ ወደ 2000 ደግሞ አሁን ሰልጣኞች አሉ ለአጥፍቶ መጥፋት የተዘጋጁ ማለት ነው። በምን አይነት አርሲ ክልል ላይ። ስለዚህ እንዳይመጡ ብለው አዘው ይሆን አባቶቻችን እየዘገዩት? ትላንትና እንደተናገርኩት ሊሆን የሚገባው መሆን አለበት። የሐምሌ ገብርኤል ቁልቢ ሳይሆን አርሲ፣ አዋሳ ሳይሆን አርሲ መሆን አለበት እላለሁ። እያንዳንዱ ትውልድ ያስተውል፣ ስለ ራሱ ይንቃ መልእክቴ ነው። በቀረብካት ቁጥር ብቻ ቤተክርስቲያን ታስደንቅሃለች። ሊያጠፏት ደግሞ የተነሱት የአውሬው መልእክተኛ ናቸው። በመረጃና በማስረጃ ነው የምናገረው። በሐዘናችን በቁስላችን ላይ በውስጥም በውጭም እሾክ፣ ጨው፣ እንጨት የሚሰዱብን አሉ። ከመንግስትማ ዋናና ዋና የሆኑ እና ትውልድ ንቃ መልእክቴ ነው። ራስን ጠብቅ መልእክቴ ነው። አባቶቻችንም ከመለያየት ነቅታችሁ ይህንን አውሬ መንግስት እንዳለፈው ዘመን በአንድነት በግልጽ አማርኛ ታስቆሙና ታስደነግጡልን ዘንዳ ያደራ መልእክቴ ነው። እናንተም ብታደርጉ ጥሩ ነው፣ ባታደርጉ ግን ጽዋ ይሙላለት ይገነፍላል። የመሳፍንት ዘመን ትዝ ይላችኋል። የእስራኤል ሕዝብ በተጨነቀ ጊዜ ሲጮህ አንድ መስፍን ያስነሳላችኋል። የመፍትሄ ሰው ከውስጥም ከውጭም ሊነሳ ይችላልና አባቶቻችን እባካችሁ ከመለያየት ይልቅ አንድነት ይዛችሁ ይህንን አውሬ መንግስት ተቃውሙልን፣ አትግደሉን በሉ፣ በኃይል ተነሱ መልእክታችን ነው። የውስጥ ባንዳዎች እንደሚያደክሟችሁ እናውቃለን። በአንድም በሌላ ትውልድ ንቃ መልእክቴ ነው። ለዛሬ በዚህ አበቃወኝ። እግዚአብሔር ፈቅድና ብንኖር በአዲስ ነገር እንመጣለን። መርሃ ግብሬ ከተመቻችሁ ላይክ እያደረጋችሁ እንድትወጡ ያደራ መልእክቴ ነው። ለትውልድ አጋሩልን። ብንያም ሽታዬ ነኝ። ፍቅረ ኢየሱስ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ